ሰላም ጤና ይስጥልን ውድ የአዲስ 24 ወዳጆች፣ በዛሬ ሰበር መረጃዎቻችን በአንጋፋው ድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ የቅርብ ሰዎችና የስራ ቡድን ላይ ያነጣጠረው የእስር እርምጃ ይበልጥ አሳሳቢ ወደሆነ ደረጃ ተሸጋግሯል ተብሏል። በዝርዝር እንመለከተዋለን። ከሀገራችን የኪነ ጥበብ ሰዎች መካከል የግፍ አገዛዝን በመጋፈጥ ረገድ በዘመነ ኢህአዴግ አንደኛ፣ በዘመነ አብይ ደግሞ አራተኛ ጀግና ቴዎድሮስ ካሳሁን ነው ሲሉ አቶ ልደቱ አያሌው ተናገሩ። ከ300 ሚሊዮን ብር በላይ ወጪ የተገዙ ግብአቶች ወደ ሀገር ውስጥ መግባት ጀመሩ። ዝርዝር ይዘናል፣ በስፋት እንዳስዋለን። በኢራን ጦርነት ምክንያት የኮንዶም ዋጋ በ30 በመቶ ሊንር ነው ተብሏል። ይህንን መረጃ በተመለከተም እስከ መጨረሻው ከቆያችሁ ታገኙታላችሁ። ሌሎች አዝናኝ መረጃዎች እንዲደርሷችሁ ደግሞ ቻናላችንን አዲስ 24ን ላይክ፣ ሼር እና ሰብስክራይብ አድርጉ። ወደ ቀዳሚው ዜናችን አለፍን። በአንጋፋው ድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ የቅርብ ሰዎችና የስራ ቡድን ላይ ያነጣጠረው የእስር እርምጃ ይበልጥ አሳሳቢ ወደሆነ ደረጃ ተሸጋግሯል። የድምጻዊው የቅርብ ወዳጅ የሱፍ ያሲን በፖሊስ መወሰዱ ቀደም ሲል የዘገብን ሲሆን አሁን የቴዲ አፍሮ ምክትል ማናጀርና ይፋዊ ቃል አቀባይ የሆነችው ማህሌት ሰለሞን በፌዴራል ፖሊስ አባላት በቁጥጥር ስር መዋላ በቤተሰብ ምንጮች ተረጋግጧል። ማህሌት ሰለሞን ያረፈችበት አትላስ አካባቢ ከሚገኝ ሆቴል ውስጥ 6 በሚሆኑ የፌዴራል ፖሊስ አባላት መወሰዷን የአይን እማኞችና ምንጮች ገልጸዋል። በትውልድ ኢትዮጵያዊት በዜግነት ደግሞ ኦስትሪያዊት የሆነችው ማህሌት በአርቲስቱ የስራ ማኔጅመንት ውስጥ ትልቅ ሚና ያላት ቁልፍ የቡድኑ አባል ነች። ከቅርብ ጊዜ ወዲህም የቴዲ አፍሮን አዲስና ሲጠበቅ የነበረው የሙዚቃ አልበም መውጣትን ተከትሎ ድምፃዊውን በመወከል የተለያዩ ይፋዊ መግለጫዎችንና የስራ እንቅስቃሴዎችን ስታስተባበር ቆይታለች። ምንም እንኳን የፌዴራል ፖሊስ በእስሮቹ ዙሪያ ይህ ዜና እስከተሰራጨበት ጊዜ የሰጠው ይፋዊ መግለጫ ባይኖርም ይህ ተከታታይነት ያለው የእስር እርምጃ ተራ የህግ ማስከበር ሂደት ሳይሆን በድምፃዊው ዙሪያ ያሉትን የቅርብ ሰዎች፣ ስራ አስኪያጆች እና ወዳጆች ነጥሎ በማጥቃት በቴዲ አፍሮ ላይ ከባድ የስነልቦና ጫናና የስራ መስተጓጎል ለመፍጠር የታለመ የተቀናጀ ኦፕሬሽን መሆኑ የፖለቲካና የደህንነት ተንታኞች ይገልጻሉ። በተለይም አርቲስቱ አዲስ አልበም ይዞ ወደ ህዝብ ለመውጣት ዝግጅት እያደረገ ባለበት ወሳኝ ወቅት ቃል አቀባዩንና ማናጀሩን ማሰር ሆን ተብሎ የጥበብ ስራውን ለማክሸፍ የተደረገ እንቅስቃሴ ተደርጎ ይወሰዳል። ከዚህም ባሻገር የውጭ ሀገር የኦስትሪያ ፓስፖርት ያላትን ግለሰብ በዚህ መልክ በኃይል መውሰድ የዲፕሎማሲያዊ ህጎችን የሚጻረርና ጉዳዩን ከሀገር ውስጥ የጥበብ ማፈን አልፎ ዓለም አቀፋዊ የሰብአዊ መብት ጥሰት ገጽታ ሊሰጠው የሚችል አደገኛ እርምጃ ነው ሲሉ የፖለቲካ ተንታኞች ይናገራሉ። አንድ ስማቸው እንዲጠቀስ ያልፈልጉ ቤተሰብ ምንጭ በሰጡት አስተያየት ፌዴራል ፖሊስ የማህሌት ሰሎሞንን የት መገኘትም ሆነ የታሰረችበትን ምክንያት እስካሁን በይፋ የገለጸው ነገር የለም። አንድን አርቲስት በቀጥታ ከመንካት ይልቅ በዙሪያው ያሉትን የስራ አጋሮች በማሰርና በማስፈራራት ለማዳከም የሚደረገው ይህ አይነት እንቅስቃሴ በሀገሪቱ የፖለቲካ ምህዳርና የህግ የበላይነት ላይ ከፍተኛ ስጋት የፈጠረ ክስተት ሆኗል። አቶ ልደቱ አያሌው ኢትዮሪካና የወፍ በረር ትዝብቶች በሚል ጽሁፋቸው በሚያዝያ 13 ቀን 2018 ባስተላለፉት መልእክት ነው ከሀገራችን የኪነ ጥበብ ሰዎች መካከል የግፍ አገዛዝን በመጋፈጥ ረገድ በዘመነ ኢህአዴግ አንደኛ፣ በዘመነ አብይ ደግሞ አራተኛ ጀግና አርቲስት ቴዎድሮስ ካሳሁን ነው። የተጽዕኖ ፈጣሪው የቴዲን አልበም መልቀቅ ተከትሎ በተፈጠረው የሰሞኑ ከፍተኛ የህዝብ ስሜት ዙሪያ የሚከተሉትን 8 ቁም ነገሮች ታዝቤያለሁ ብለዋል። ትዝብቶቹ የድርሻ ኃላፊነቱን የተወጣውን ቴዲ አፍሮን ሳይሆን የሱን አልበም መልቀቅ ተከትሎ የተፈጠረውን የህዝብ ስሜት የሚመለከቱ ናቸው። አንደኛ፣ ማናችንም ከምንገምተው በላይ የኢትዮጵያ ህዝብ በአሁኑ ወቅት በከፍተኛ ብሶት፣ ምሬት፣ ስጋት፣ የተቃውሞ ስሜትና የለውጥ ጥማት ውስጥ ነው። ሀገራችን ተጨባጭ ለውጥ እንዲመጣ በቋሚነት ከምንደክመው ፖለቲከኞችና ማህበራዊ አንቂዎች በላይ ኪነ ጥበብ በብዙ እጥፍ የህዝብን ስሜት የማነሳሳት ትልቅ አቅምና ሚና አላት። የወቅቱን የሀገራችን የብሔር ብሔረሰቦች አልቆለታል ወይም ተሸንፏል ከሚሉት በተቃራኒ የኢትዮጵያ ብሔርተኝነት ፖለቲካ ዛሬም በህዝብ ውስጥ የተዳፈነ ረመጥ ሆኖ ቀጥሏል። የህዝበኝነት ወይም ፖፑሊዝም፣ የስሜታውነት፣ የጽንፈኝነት፣ የብሔርተኝነትና የመርህ የለሽነት የፖለቲካ ባህል በህዝባችን ውስጥ አስፈሪ በሆነ መጠን ተጠናክሮ ቀጥሏል። አብዛኛው የሀገራችን የፖለቲካ ማህበረሰብ ተደራጅተው ከሚታገሉለት ከታሰሩለትና መተኪያ የሌለው ውድ ህይወታቸውን ጭምር በሰላማዊም ሆነ በትጥቅ ትግል አሳልፈው ከሰጡት ጀግኖቹ በላይ በዘፈንና በቅኔ ስሜቱን ለሚገልጹለት አርቲስቶች የበለጠ ፍቅርና አድናቆት አለው። ስድስተኛ፣ ዘላቂ ሰላምና ፍቅር፣ እኩልነትና አንድነት በባዶ ቃላት የምንመኛቸው ባዶ ተስፋዎች ከመሆን አልፈው
መሳኪያ መንገዳቸው የገባን ዓላማዎቻችን አልሆኑም። ሰባተኛ አሸናፊነትና ዘላቂ ለውጥ በስሜትና በምኞት ሳይሆን በተደራጀ ትግልና መስዋዕትነት ብቻ የሚገኝ ውጤት መሆኑ ገና አልገባንም። ስምንተኛ ከቴዲ አፍሮ ዜማና ቅኔ በላይ የኢትዮጵያ የፖለቲካ ማህበረሰብ ፍች የጠፋለት ቅኔ ሆነዋል። ፖለቲከኞችና የማህበራዊ አንቂዎች 8 ዓመት ታግለን ማነሳሳት ያልቻልነውን ህዝብ ቴዲ አፍሮ በ8 ደቂቃ የዳስጣል ዜማና ቅኔው አነሳስቶታል። ይህን ሳይ ፖለቲከኛ ከመሆን ይልቅ ቅኔ ዘራፊ በሆንክ የሚል መንፈሳዊ ቅናት አድሮብኛል ሲሉ ገልጸዋል። ቴዲ አፍሮ ስማ ራሴ እንዳለው የስምንቱን ትዝብቶች ዝርዝር ትንታኔ ቅኔ ወዳጅ የሆናችሁት እናንተ ለእናንተው እንድትነግሩት ትቸዋለሁ። ተወያይበት። አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 11 ሰዓት ነው ሲሉ ጽፈዋል። ለመቄዶንያ ግዙፍ ህንፃ ግንባታ ከ900 ሚሊዮን ብር በላይ ወጪ የተገዙ ግብአቶች ወደ ሀገር ውስጥ መግባት ጀመሩ። መቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል በህዝብ ድጋፍ በተሰበሰበው 900 ሚሊዮን ብር ለታላቁ ህንፃ ግንባታ ማጠናቀቂያ የሚሆኑ ጥራታቸውን የጠበቁ ቁሳቁሶችን ገዝቶ ወደ ሀገር ውስጥ እያስገባ መሆኑን አስታውቀዋል። ለተቋሙ በድጋፍ የተሰበሰበው 1 ቢሊዮን ብር ውስጥ በ900 ሚሊዮን ብሩ የህንፃ ማጠናቀቂያ ቁሳቁሶች ተገዝተዋል። ከተገዙ ቁሳቁሶች መካከል 54 ኮንቴነር የመሬት ንጣፍ፣ 7 ኮንቴነር ግራናይት፣ 4 ኮንቴነር የባኞ ቤት እቃዎች እንዲሁም ሊፍቶች፣ የኤሌክትሪክ ቁሳቁሶችና ቀለሞች ይገኙበታል። 61 ኮንቴነሮች ቃሊትና ሞጆ የደረሱ ሲሆን ቀሪዎቹ ከጅቡቲ ወደ ማዕከሉ በመጓዝ ላይ ይገኛሉ። የማዕከሉ መስራች ቢንያም በለጠ ህዝቡ ለወገኖቹ ላሳየው ወደር የለሽ ደግነት ምስጋና አቅርበዋል። ግዙፉ ህንፃ አጠናቆ አቅመ ደካሞችን በሙሉ ወደ መጠለያው ለማስገባት አሁንም የሁሉም ዜጎች ድጋፍ ተጠናክሮ እንዲቀጥልም ጥሪ አስተላልፈዋል። በቀጥታ ስርጭት የተሰማ አስደንጋጭ ዜና በተመለከተ እንነግራችኋለን። ልጅ ጠፋ እያለ ሲያለቅስ የነበረው አባት ልጁ ይዘው ቤት ውስጥ ተገኝተዋል። በአሜሪካ ዲትሮይት ከተማ መላውን ዓለም ያስገረመ አንድ ክስተት ተከስተዋል። ለ2 ሳምንታት ልጅ የጠፋብኝ በሚል በፖሊስና በህዝብ ሲፈልግ የነበረው የ12 ዓመቱ ቻርሊ ባልተጠበቀ ሁኔታ በገዛ ቤቱ ምድር ቤት ውስጥ ወይም ቤዝመንት ውስጥ ተገኝተዋል። አባትየው ቻርልስ ቦዝዌል ልጁ መጥፋቱን ተከትሎ በታዋቂዋ ጋዜጠኛ ናንሲ ግሬስ የቴሌቪዥን ፕሮግራም ላይ ቀርቦ ልብ የሚነካ ቃለ መጠይቅ እያደረገ ነበር። ሆኖም በዝግጅቱ አጋማሽ ላይ ጋዜጠኛዋ የደረሳትን ሰበር ዜና ለአባቱ አበሰረችው። ፖሊስ ልጁን እዚያው ቤት ውስጥ አግኝቶታል። አባትየው በዜናው ክፉኛ ደንግጦ እንዴት ሊሆን ይችላል? እኛ እኮ ቤቱን ደጋግመን ፈትሸነዋል በማለት የቀጥታ ስርጭቱን ግርምት ውስጥ ከቶታል። የዲትሮይት ፖሊስ ባደረገው ጥብቅ ፍተሻ ህፃኑ በምድር ቤት ውስጥ በአንድ ግድግዳ ጀርባ ተደብቆ ተገኝተዋል። የመጥፋቱ ምክንያት ምን ነበር ለሚለው ደግሞ እንደ ፖሊስ ሪፖርት ከሆነ በኋላ ላይ እንደወጡ መረጃዎችም ጭምር ልጁ ለ2 ሳምንታት እዚያው ተደብቆ እንዲቆይ ያደረገው ከአባቱና ከእንጀራ እናቱ ይደርስበት የነበረው ከባድ ስቃይና ቅጣት እንደሆነ ተገልጿል። ህፃኑ በቀን ውስጥ ለሰዓታት ስፖርት እንዲሰራ ይገደድ እንደነበርና ይህ ካላደረገ እንደሚቀጣ በመፍራቱ እንደተደበቀ ተነግረዋል። ይህ ክስተት አባትና የእንጀራ እናቱን ለከባድ የህግ ተጠያቂነት ዳርጓቸዋል። በአይናችሁ እያያችሁ አንዲት ሴት ህይወቷን አደጋ ላይ ሲወድቅ ዝም ብላችሁ ትመለከታላችሁ ወይስ ህይወታችሁን አደጋ ላይ ጥላችሁ ትደርሳላችሁ? ይህ የተወዳጁ አርቲስት ሙሉዓለም ጌታቸው በቅርቡ የተጋፈጠውን እጅግ አስደንጋጭ ፈተና የብዙዎችን ልብ የነካ ታሪክ ነው። ሙሉዓለም ለካፌ ለብቻው ተቀምጦ እያለ አጠገቡ የነበረች አንዲት ወጣት ሴት ወደ መጸዳጃ ቤት ስትሄድ አብሮት የነበረው ግለሰብ በስውር መውጣጣ ውስጥ አንድ አጠራጣሪ ነገር መርዝ ወይም አደንዛዥ እጽ በሚመስል ሲጨምር ሙሉዓለም ባይኑ ይመለከታል። የሆነውን ነገር ሁሉ በንቃት ሲከታተል የነበረው ሙሉዓለም ግለሰቡን በድፍረት መጋፈጥ ይጀምራል። ግለሰቡ ምን አገባህ ዝም ብለህ መጠጥህን ጠጣ እያለ በዛቻ ሊያስፈራራው ቢሞክርም ሙሉዓለም ግን ባይን እያየው የሰው ህይወት ሲጠፋ ዝም አልልም በማለት ከባድ ጭቅጭቅ ውስጥ ይገባል። ግለሰቡ ሙሉዓለምን በገንዘብ ለማባበል 100,000 ብር ልክፈልህና ዝም በል ቢለውም ሙሉዓለም ግን የሰው ህይወት በገንዘብ አይገዛም በማለት በቆራጥነት እምቢ ይላል። ሁኔታው በይበልጥ አስከፊ የሚሆነው ሴቷ ተመልሳ ስትመጣ ባሌ ነው ምን አገባህ በማለት የክፉ አድራጊውን ጎን ይዛ ሙሉዓለምን ስትወቅሰው ነው። ሙሉዓለም በዚህ ጊዜ እጅግ ተናደው እጆቹ እየተንቀጠቀጡና በላብ ተጠምቀው ቢሆን ልጅቷን መጠጡ እንዳትጠጣው ለማድረግ ያደረገው ትግል እውነተኛ ጀግነት የሚታይበት ነው። መጨረሻ ላይ ሽጉጥ እስከ ማውጣት የደረሰ ማስፈራሪያ ቢሰነዘርበትን ሙሉዓለም ግን ከቆመለት ዓላማ ፍንክች አላለም። በመጨረሻም ነገሩ ሁሉ ለካሜራ የተቀነባበረ ፕራንክ መሆኑ ሲነገረው ሙሉዓለም ከነበረበት ከፍተኛ የድንጋጤና የቁጣ ስሜት ለመውጣት ረጅም ሰዓት ወስዶበታል። ይህ ቪዲዮ ሙሉዓለም ለሰው ልጅ ህይወት ያለውን ክብርና እውነተኛ ማንነቱን ለዓለም ያሳየበት ሆኗል። በዚህ ዘመን እንደ ሙሉዓለም ለሰው ህይወት የሚቆረቆር ስንት ሰው ይኖር ይሆን? እናንተስ ምላሽ ምን ሊሆን ይችላል ነበር? ሀሳባችሁን በኮሜንት አጋሩ። በኢራን ጦርነት ምክንያት የኮንደም ዋጋ በ30 በመቶ ሊንር ነው። ዓለማችን ግዙፉ የኮንደም አምራች ኩባንያ ካርኬስ በኢራንና በአሜሪካ እስራኤል መካከል ባለው ጦርነት ምክንያት የዋጋ
ጭማሪ ሊያደርግ መሆኑን አስታውቋል። በማሌዥያ የሚገኘውና በዓመት ከ5 ቢሊዮን በላይ ኮንዶሞችን የሚያመርተው ይህ ኩባንያ በሆርሙዝ የባህር ወሽመጥ መዝጋት ምክንያት የጥሬ ዕቃዎችና የነዳጅ አቅርቦት በመስተጓጎሉ የምርት ወጪው በከፍተኛ ሁኔታ ጨምሮታል። በዚህ ምክንያት የኮንዶም ዋጋን እስከ 30 በመቶ ወይም ከዚያ በላይ ሊጨምር እንደሚችል የኩባንያው ዋና ስራ አስፈጻሚ ጎህሚያ ኪያት አስጠንቅቋል። የኩባንያው ኃላፊ እንደገለጹት በጦርነትና በኢኮኖሚ አለመረጋጋት ወቅት ሰዎች ተጨማሪ የቤተሰብ ወጪን ለመቀነስ ሲሉ የኮንዶም ፍላጎት በ30 በመቶ ገደማ ይጨምራል። ይሁን እንጂ የጭነት መርከቦች ጉዞ ማስተጓጎል የሲሊኮንና አሞኒያ ግብዓቶችን ለማግኘት አስቸጋሪ አድርጎታል። ይህ ዋጋ ጭማሪ በኮንዶም ላይ ብቻ ሳይሆን በአውሮፕላን ትኬት፣ በማዳበሪያ፣ በምግብና በኤሌክትሮኒክስ ውጤቶች ላይም ተጽዕኖ እያሳደረ ሲሆን የዓለም የንግድ መስመር መዘጋጅ የሸማቾችን ኑሮ ከባድ እያደረገው ይገኛል። የአዲስ 24 ወዳጆች ዜናዎቻችን እነዚህ መስሉ ነበረ። ሌሎች አዝናኝና አስተማሪ ፕሮግራሞች በቅርቡ የምንጀምር መሆኑን በመግለጽ ቶሎ እንዲደርሳችሁ ደግሞ ቻናላችንን ላይክ፣ ሼር እና ሳብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት አብራችሁን ሁኑ። መልካም ጊዜ